እይታ በጣም ውስጤን እየገዛው መጣ። ያ ምንድነው ካላችሁኝ እኔነቴን እያገኘሁበት የመጣሁበት ጊዜ ነው እና የህንድ ሙዚቃዎችን ከልጅነቴ ጀምሮ ስሰማ ነው ያደግኩት። በጣም መወዳቸው ፊልሞች የቦሊውድ ፊልሞች እነዛ ላይክ ልባችንን የሚያንጠለጥሉት ሰስፔንስ የሚያደርጉት እንትኖች ክላሲካል ሙዚቃዎች እዛ ላይ ያሉት የሚሰብሩት ልብን የዋሽንቱ የሲታሩ የምኑ እንደገና ደግሞ ይሄ በጣም ዘለግ ብሎ የሚዜመው it really had so much በእኔ ውስጥ ቦታ እና መርጦ ለይቶ ሃይማኖቱንና ዓለማዊ ሙዚቃውን ይሻለኛል አይሻለኝም ከራሴ ጋር የጨረስኩት የሥራ ዓለም ላይ ስገባ ከዩኒቨርሲቲ ወጥቼ ያኔ ምን መሆን ጀመረ? ለኔ ግልጽ መሆን ጀመረ። ሱራፌል አልኩኝ። መዝሙር ይሻላል ከዘፈን ወሰንኩኝ። ግን መማር ያለብህን ሁሉ ስለዚህ ግን ከየትም ተማር የሚል አሳመንኩኝ ራሴ። በሂደት ነው ማንነቴን እየቀረጹ የመጡት። ግን ዓላማ አገኘው። ዓላማዬ ደግሞ ግልጽ ነበረ፣ እግዚአብሔርን ማግኘት። ስለዚህ አሁን ፍለጋ ውስጥ ነኝ። ፍለጋው ግን አላለቀም፣ ጅማሮ ነው። ቮካል በጣም ሰራ ነበረ። በተለይም የአሜሪካ ሙዚቃዎችን፣ እንግሊዝኛ ሙዚቃዎችን፣ የህንድ ሙዚቃዎችን እየሰማው ጉሮሬን ለመግራት ሞክር ነበረ። የቤተክርስቲያን ዜማ በቃ እቀላቅለው ነበረ። ከዛ ላይክ የበገናውን ትምህርት መማር ስጀምር I was 100% drawn እዛ ላይ በቃ እና በገና ማወቅ አለብኝ አልኩ። እርግጥ እንደነገርኳችሁ ቤታችን ውስጥ የመካኒኩ የእንተኑ የመንፈሳዊው ትምህርት የአካዳሚኩ ላይ ኤክሲድ ባረገ መልኩ ያሉ በቂ ሪሶርስ ነበረ እና የልጅነት ጊዜ በሁሉም ነገሮች ነበር ሙከራ ያሳለፍኩት። ክራሮችን ሰራ ነበር ቤት ውስጥ፣ በገና ሰራ ነበረ፣ ዋሽንት ሰራለው፣ ደግሞ የውጭ መሳሪያዎችን ለመስራት ጊታር ሞክራለሁ። I did everything ያየሁትን ሁሉ ለመስራት ሞክሬያለሁ እና it did so much እኔ ውስጥ sense of experience, sense of art በትክክል ከደሜ ውስጥ እንዲኖር አድርጎኛል። ያ ነገር በኋላ ላይ በገናን ለማወቅ ስመጣ አልከበደኝም። ቅኝት መለየት ብዙ አልቸገረኝም። ከዛ በገና መስራትም እንዴት እንደሆነ ለመረዳት አልቸገረኝም። I was always በቃ amazed በገና የሚሰሩትን፣ በገና የሚደረድሩትን፣ በገና የሚያስተምሩትን ማየት፣ በማንኛውም የዜማ ረድፍ ውስጥ ያሉትን ሰዎች። ግን ስቲል ብዙ ኤክስፒሪየንስ ደግሞ አልነበረኝም ከሰዎች ጋር እና የራሴ ዓለም ውስጥ ነበርኩኝ። የራሴ ልፋት ውስጥ፣ የራሴ ውጣ ውረድ ውስጥ ነበርኩኝ። እንደነገርኳችሁ የባንክ ሰራተኛ ሆናችሁ ፕሮፌሽናል በሆነ መልኩ ደግሞ መሳሪያ ለመማር መሞከር በጣም ከባድ ነው። ሲሰጣችሁ ቀላል ነው። እኔ ስጦታ የለኝም፣ ተምሬ ነው ለፍቼ ነው ያገኘሁት። እግዚአብሔር ቸር ሆኖልኝ ነው ትንሽ የገፋሁበት። ከስራ ወጥቼ እየተፋጠንኩ ሄዶ ማጥናት በገና ከባድ ነው። 4 ኪሎ ነበረ፣ ሜክሲኮ ነበርኩኝ ስራ። ከሜክሲኮ 4 ኪሎ ሩቅ አይደለም፣ ግን ቅርብም አልነበረም። ቢኮዝ የድካማችሁ የአእምሯችሁ መዛል አብሮት ኤክስፒሪየንሱን እዛ ቦታ ላይ ምን ያደርገዋል? ይፈትነዋል። እናም በገናን እያወቅኩት መጣሁ፣ እየለመድኩት መጣሁ። ለሌሎችም ማለማመድ ጀመርኩ፣ ለሌሎችም ማስተማር ጀመርኩ። እየቆየ ሲመጣ በትክክልም እምወደው እንዳገኘው ገባኝ። በገናን ወደው ነበረ፣ ዜማን በመላ ወዳት ነበረ።
ግን ስፔሲፊክሊ አሁን እግዚአብሔርን ማመስገን እግዚአብሔር መፈለግ ላይ በበገና ግን ስቲል ግን ያ ጊዜ በገናን ያወቅኩበት ጊዜ ነው ብዬ አምናለሁ እንጂ እግዚአብሔርን ማመስገን እንዴት እንደሆነ ያወቅኩበት ጊዜ ግን አይደለም። ስቲል ስፒሪቹዋሊዝም ምን እንደሆነ አልተረዳውኝም። እነዛ ጊዜያቶች ላይ ብዙ ጥያቄዎች ነበሩኝ፣ ግን አላማዬ ስቲል አልተረዳሁትም። በገናን መምረጤ አንድ እይታ ቢሆንም ስቲል ግን ብዙ ጉዳዮች አልተመለሱም። ሰው መቀጠል ጀመረ የኔ ጉዞ። ማኅበረ ቅዱሳን አድቫንስ ኮርስ ወሰድኩኝ። የመጨረሻው ኮርስ ረጅም ጊዜ ተመላለስኩኝ። በአንዳንድ ጉዳዮች ምክንያት እንግዲህ የኔ ጉዞ እዛ ተቋረጠ። ዴን ቤቴ ውስጥ ተቀመጥኩኝ። ማስተማር ጀመርኩኝ በኦንላይን። ፈርስት የለቀኳት ዋኔ ትሁን ምን መዝሙር አስታውሳታለሁ፣ ዩቲዩብ ላይ አሁንም አለች። ከዛ በኋላ ዝም ብዬ ማስተማር ጀመርኩ። ቢኮዝ አወቅኩት ብዙን ነገር፣ ያስኩት ብዙን ነገር፣ ሞከርኩት ብዙን ነገር፣ እጄ ላይ አገኘሁት። አንዳንድ ምልክት ሰጠኝ፣ ግን ስቲል አልረካም። ውስጤ ብዙ ነገር እንዳለ ነው የሚሰማኝ። ድርሰት ሞክር ነበር፣ ግን ድርሰቴ ያስፈራኝ ነበር። የሚገርመው ነገር ድርሰት እፈራ ነበረ። እንዴት መድረስ እችላለሁ ብዬ እፈራ ነበረ። ማነኝና ነው የምደርሰው ነበረ። አንደኛም ይሄ ነገር እንዳስብ ያደረገኝ የነበሩት መምህራኖቼ ደራሲዎች አልነበሩም። ይልቁን የምንነበሩ ዘማሪዎች ናቸው። የተደረሰ ነገር ነበር የሚሰው the way they explained it to me just from their perspective ነው። የነሱ ፐርስፔክቲቭ ደግሞ የነበረው ምንድነው የተደረሰ በአዋቂ ዘምር የሚል ነው እንጂ መድረስ ትችላለህ ብሎ ያበረታታኝ ሰው የለም። ብዙ ሰው እንዲያውም ሳሰማቸው ደስተኛ አይደሉም። ሰው እፈራ ነበር ድርሰቶችን መድረስ። በጊዜ ሂደት ራሱ በጣም ደግሞ ውስጤን ያስጨንቆ የነበረው ላይክ የቤተ ክርስቲያን ዜማ ይቻላል አይቻልም የሚል ነው። እርግጥ አንድ የኔ ባህሪ ምን ነበረ? አመፀኝነት ነበረ። ይህም አመፀኝነት ከብዙ ነገር ጋር አጣልቶኛል። ብዙ ነገሮችን በሌላ መልኩ እንድመለከት አድርጎኛል። ሰው ራሴን ማግኘት ጀመርኩኝ። አመፀኝነት በጥበብ ያስፈልጋል። አመፀኝነት በሙያ ላይ ያስፈልጋል። አመፀኝነት በአዋቂነት ጎዳና ላይ ያለ ሰው ምን የሚያደርገው ነው? ኤክስፒሪየንስ የሚያደርገው ነገር ነው። እምቢታ። ለምን አይቻልም ይሄ ነገር? መስበር፣ መቀጠል፣ እንደ አዲስ መስራት። ያንን አመፀኝነት መንፈሴ በጣም ተፈተነችበት። ቻልኩት፣ ደፈርኩኝ፣ መድረስ ጀመርኩኝ። የመጀመሪያው ድርሰቴን የደረስኩት የማይረሳኝ ነገር እንዳልሞት የሚል ነበረ። ትምህርት ቤት እያለሁ ነበር የደረስኳት፣ ግን አልላትም ነበረ፣ ፈራ ነበረ። አንዳንድ ቴሌግራም ቻናል ላይ ተለቀቀች፣ አንዳንድ ሰው ሰማት ምናምን ወደዳት። ከዛ በኋላ አንዳንድ ሌሎች ደግሞ መዝሙሮች ሞካከርኩ። እንደዚህ እያልኩኝ በድርሰቱ ላይ መሄድ ጀመርኩ። ግን ስቲል ፈራ ነበረ። ለአንዴና ለመጨረሻ ጊዜ ደራሲ ነኝ ወይ ደግሞ መድረስ እችላለሁ ወይም የድርሰት ዓለሙን መቀላቀል እችላለሁ እወደዋለሁ ብዬ የተነሳሁት ለአንዴና ለመጨረሻ ጊዜ ማለት ነው የሚመስለኝ የሚለው መዝሙር ላይ ነው። የሚመስለኝ የቃል ብርሃንነት በልቤ ያለ አልሆነም ግን አቤቱ። እሱ መዝሙር ማንነቴን ያወቅኩበት ነው። እንደምችል የገባኝ ያኔ ነው። ከዛ በኋላ ግን ዩቲዩብ ላይ ብዙ ማስተማር ነበረ ጊዜን ማሳልፈው። ግርፍ ለመጀመሪያ ጊዜ ሞከርኩኝ። መግረፍ በግሌ ነው የተማርኩት። መጋቤ ስብሐት ጋር ከሁለት ጓደኞቼ ጋር ፎር ዘ ፈርስት ታይም ሄድን ልንተዋወቃቸው በአካል ፈቀዱልን። ቀድመን ደወልንላቸው። ግርፍ አሳዩን አልናቸው። ቀረስኩት፣ ቤት ገባው። ከዛ መግረፍ ጀመርኩ። ግርፌን በራሴ አሳስቼ ለመድኩት፣ በራሴ ማስተራረኩት፣ በራሴ መልኩ ሄድኩበት።
ከዛ ሌሎችን አስተማርኩ፣ ሌሎችም ተበረታቱ። የህንፃ ሰሪዎች እንግዲህ ያኔ ተበረታታ ማለት ነው። ብዙም መግረፍ የሚችል ሰው አልነበረም። የሚገርፉ የነበሩት ታዋቂዎቹ መምህራኖች ናቸው እንጂ የመደበኛ ትምህርት አልነበረም። እና ራስ ማዋደድ አይሁን እንጂ በገናው ወደ አዲስ ማንነት መጣ ብዬ የማስበው የኔ ዩቲዩብ ቪዲዮዎችን ሰዎች ሼር ካረጉ በኋላ ነው። እኔ በጣም ደፋር ነበርኩ፣ አመፀኛም ነበርኩ፣ አሁንም ነኝ። የሚለየኝ ነገር አሁንና ያኔ ምንድነው? ያኔ ብዙ ነገር አልነበረም። ብዙ ነገር መስራት ማበላሸት ነበረብኝ። አሁን ግን ብዙም ማበላሸው ነገር የለም፣ ብዙም የምገረምበት ነገር የለም። ምክንያቱም ጨርሻለሁ። አዲስ ስታይል የራስ ያለኝ በጣም በአሁን ሰዓት ግርፍ ተወዷል። ሁሉም ሰው የሚሞክረው ነገር ነው። ከሱ በላይ ደግሞ ትልቁ የሚያስደስተው ነገር ሰዎች ለመድረስ ምን እያገኙ ነው? ብርታት እያገኙ ነው። እኔ በነበርኩበት ጊዜ ታዋቂዎቹ ዘማሪዎች ከአቤል፣ ከመጋቢ ስብሐት፣ ከዘርፉ ደምሴ፣ ከሲሳይ ደምሴ እንዲሁም ደግሞ እንግዲህ በውል እንኳን ባይታወቁም በስም እናውቃቸው የነበሩ አንዳንድ ቤተሰባቸው ገና እውቀት የነበራቸው ሰዎች ውጪ ማንም አልነበረም። እነዛ ሰዎች ካልሰሩ ስራ የለም። እንዲያውም እንትና ነው በጣም ታዋቂ የሆነው ታደለ ገዲፍ። ከዛ ውጭ አልነበረም እና አዳምጥ ነበር። እነሱ አልፎ አልፎ የተሞከሩ በአንዳንድ ዘማሪያን አዳምጥ ነበር። ደፍሬ ገባው፣ ሌሎችም ደፍረው ገቡ፣ ሌሎችም በጣም ደስተኛ ሆኑ። በጊዜ ሂደት ውስጥ ማቹር እያረኩ መጣሁ። በጊዜ ሂደት ውስጥ ራሴ እየተለወጥኩ መጣሁ። እኔን ማግኘት ጀመርኩ፣ ስታይሌን ማዳበር ጀመርኩ። ስለዚህ ያኔ እግዚአብሔርን ማመስገን ፍለጋ ጀመርኩ። እንግዲህ እስከዛ ሰዓት ድረስ ብዙም እግዚአብሔርን ማመስገን ምን እንደሆነ አላቅም። እግዚአብሔርን ወደዋለሁ፣ ግን አላቅም እንዴት ማመስገን እንዳለብኝ። እኔን አላገኘሁትም። እኔን ሳገኘው ግን ትልቁ ያገኘሁት ነገር ምን መሰላችሁ? ምስጋና መሆን ያለበት እንደ ግላችን መሻትና ችሎታ ነው። ስለዚህ ብዙ ነገሮች ተቀየሩ፣ እኔ ተቀየርኩ። እግዚአብሔርም ደግሞ ረዳኝ። በጣም ብዙ መዝሙሮችን መጻፍ ጀመርኩኝ። አይ ዶንት ሪሊ ኬር አባውት ኳሊቲ። አሁንም ኳሊቲ አያስጨንቀኝም፣ ምክንያቱም በኳሊቲ የተሰራ ነገር ማያምር ብዙ አለ እና ሮ የሆነው ቅጽበታዊ ፈጠራ የሆነው ሰው ራሱ በአእምሮ ሳይሆን በልቡ የሚፈጠረው ነገር፣ ወዲያው የሚፈጠር ነገር፣ ከስህተቱም ከምኑም ጋር አብሮ ያለው ነገር ትክክለኛ ጣዕም አለው። ያንን መውደድ ጀመርኩ፣ ያንን መፈለግ ጀመርኩኝ፣ ያንን መሆን ጀመርኩኝ። ሶ ያ ምን ረዳኝ? ቮካል እንድጎብዝ አደረገኝ። እግዚአብሔርን በማናቸውም ሰዓት ማመስገን በጸሎቴ እንድችል አደረገኝ። ያ እያደገ መጣ። ያ እኔን እየሰራ መጣ። ያ ዛሬን ያለውበትን ጻፈ ማለት ነው። ስለዚህ ወንድሞቼ፣ እናቶቼ እንግዲህ እኔ የዘፈኑንም ዓለም የመንፈሳዊውንም ዓለም የዝማሬውንም ዓለም አይቼዋለሁ። ለእናንተ የምሰጣችሁ ምክር ሳይሆን የኤክስፒሪየንስ ሼር ማድረጋችሁ። ዘፈን አይጠቅምም፣ ግን ከዘፈን ትምህርት ይወሰዳል። መዝሙር ህይወት ነው፣ ግን ሁሉም መዝሙር ህይወት አይሰጥም። ምክንያቱም ሁሉም መዝሙሮች ሰው ልጅን ሊነኩ እኩል አይችሉም፣ ማንነቱን ሊነኩ አይችሉም። ሰው ሁሉንም መዝሙር ማዳመጥ ይሻላል መርጦ አንድ መዝሙር ከማዳመጥ። ግን ይበልጥ ሰው የሚወደውን ነገር ደግሞ መፈለግ መልካም ነው። ሌላ የተረዳሁት ነገር በጉዞዬ ሁሉንም መማር አለብን። ክፉም ደግም ለመለየት ሁሉንም ማወቅ ያስፈልጋል፣ ማዳመጥ ያስፈልጋል፣ አእምሮ ክፍት ማድረግ ያስፈልጋል። ስህተቶችን ለመሳሳት መፍራት አያስፈልግም። ጥበብ ደፋር ትወዳለች፣ አመፀኛ ትወዳለች፣
ከሁሉ በላይ ደግሞ ትሁት ትወዳለች። ስትገዙ የምትገዙበትን ገንዘብ ይሰጣችኋል። ግን ገንዘብ ካሸነፋችሁ፣ ትትና ካጣችሁ፣ ከምንም በላይ ደግሞ መንፈሳዊ ጥያቄ የማትጠይቁ ከሆነ እንዲሁ በመምጣትና በመሄድ ችሎታ በማሳደግ ብቻ የምትደክሙ ከሆነ ጥበብን አታገኟትም። ብታገኟትም አትለዩዋትም። ሌላው በህይወት የተረዳሁት ማንበብ ያስፈልጋል፣ መማር ያስፈልጋል። ሁሉንም አንድ ሰው ልቦለድ አላነብም ብሎ መንፈሳዊ መጽሐፍ ብቻ ስላነበበ ህይወትን አይረዳም። አንድ ሰው መንፈሳዊ ጓደኞች ብቻ ስላበጀ እነሱ ትክክለኛ ናቸው ማለት አይደለም። ሁለተኛ አንድ ሰው ቤተክርስቲያን ሁሌ ስለተመላለሰ እግዚአብሔርን አግኝቷል ማለት አይቻልም። አንድ ሰው ብቻውን ስለሆነ ከራሱ ጋር እያወራ ነው ወይ ደግሞ ከእግዚአብሔር ጋር እያወራ ነው ማለት አይቻልም። አንዳንድ ጊዜ ሰው ሳይፈልግም ብቻውን ይሆናል። አእምሮም ጤና ሳይሆን ቀርቶ ብቻውን ይሆናል። ሌላው ደግሞ እኛ ከምናስበው በላይ እግዚአብሔር ያስብልናል። እኛ ከምንሰራው በላይ እግዚአብሔር ድንቅ ስራ አለው። ከምንም ደግሞ በላይ እኛ ስለፈለግን ያሰብነው መልካም ስለሆነ ልክ ነው ማለት አይደለም። እግዚአብሔር በራሱ ፍቃድ የኛ በዚች ምድር ላይ ኤክስፒሪየንስ ማድረግ ያለብንን ህይወት ኤክስፒሪየንስ እንድናረግ የራሱን ጎዳና ባላሰብነው መልኩ ይሰራል። እኛ በ4 ዓመት ያሰብነውን ነገር እግዚአብሔር በ40 ዓመት ሊሰራው ይችላል። ምክንያቱም ለኛ ከኛ በላይ እሱ ሐሳቢ ነው። ሌላው ተስፋ ሰዎች ያስቆርጧቸዋል፣ ብቸኛ ያረጓቸዋል፣ ይገፏቸዋል። አንድ ነገር ግን ወቁ፣ ጥበባችሁን አሳድጉ፣ ሙያችሁን አሳድጉ። እናንተን በአደባባይ የከሰሷችሁ እናንተ በስውር ሆናችሁ ያን ሁሉ ማንነታችሁን የጻፈውን ሙያችሁን ብርሃን አልብሱት። ከዛ ገሃድ እናንተ ሳትሉ ይወጣል። እኔ ብዙ ሰዎች ነቅፈውኛል፣ ሰድበውኛል፣ ፈርጀውኛል፣ አባረውኛል። ከምንም በላይ ደግሞ ብዙ ሰዎች ቀንተውብኛል፣ በገሃድም በስውርም። እኔ ግን ስራዬን መስራት አላቆምኩም። ሁሌም አቡነ ጎርጎርዮስ በልቤ የጻፉትን ቃል አስታውሳለሁ። ስራህን ስራ፣ ጥንቸሎችን በማባረር ጊዜህን አታባክን። አያስፈልግም። ሰይጣን ደግሞ ጎበዝ ነው። መንፈሳዊ ነገር አስመስሎ ይመጣል። ብቸኛ ስትሆኑ ጓደኛ መስሎ ይመጣል። ስታውቁ ተማሪ መስሎ ይመጣል። ጸሎት ስትጸልዩ ደግሞ በረከት ፈልጋለሁ ብሎ አስመስሎ ይመጣል። ትዕቢት የሱ ነው። ምቀኝነት የሱ ነው። ቀናተኝነት የሱ ነው። ከምንም በላይ ደግሞ ንጽህና ማጣት የሱ ነው። ስለዚህ መምህር ሁኑ ሲሏችሁ እምቢ በሉ። ዘምሩ እንፈልጋችኋለን ሲሉ አንገራግሩ፣ እሺ አትበሉ ቶሎ። አገልግሉ ሲሏችሁ ምን አለኝ የማገለግልበት በሏቸው። ስም ሲሰጧችሁ አክብሮት በብዙ ነገር ሲጭኗችሁ ሲክቧችሁ አልፈልግም በሉ። እግዚአብሔር እምቢ ስላላችሁ ትትና ይጨምርላችኋል። ከዛ ጸጋ ይጨምርላችኋል። ብቻችሁን ስትሆኑ አንድ ማስተዋል ያለባችሁ ነገር ብቻችሁን ለምን እንደሆናችሁ ጠንቅቃችሁ ተረዱት። ከእናንተ ነው? ከሰው ነው? ከእግዚአብሔር ነው? እነዚህ ነገሮች መጠየቅ፣ መመራመር፣ ልብን መመርመር ያስፈልጋል። አንዳንድ ጊዜ በገና ሰዎች ይወዳሉ፣ ግን ስለ በገና ግን አይገባቸውም። አንዳንድ ሰዎች በገናን በጣም ያፈቅራሉ፣ ግን ስለ በገና
ትክክለኛ የሆነ የአክብሮት ጥግ ላይ አልደረሱም። አንዳንድ ሰዎች ለበገና ብዙ ዋጋ ይከፍላሉ፣ ለእግዚአብሔር ግን የተመቹ አይደሉም። አንድ አጎቴ የነገረኝ ሁሌም በሕይወት ዘመን የማስበው ነገር አለ። በገናን በጣም ለማሳደግ ለሁሉም ለማድረስና የቀደሙ አባቶችን ታሪክና መዝሙር ሰብስቦ ጽፎ ለማስቀመጥ በጣም እሞክር ነበረ እና እየሄድኩኝ የሆነ ጥረት እያረኩኝ ይዘጋብኛል መንገድ፣ አሁንም ይዘጋብኛል መንገድ። ሰለቸኝ፣ ቤቴ ተቀመጥኩ። በነገራችን ላይ አንዳንድ ጊዜ መንገዶች ሲዘጉ ጥቅሙ ይሄ ነው። ሌላ መንገድ እናንተ መክፈት አለባችሁ። በር ቢዘጋ መስኮት መክፈት አለባችሁ። እግዚአብሔር ደግሞ እንደዛ ነው የሚሰራው። እናንተን እምቢ በማለት ነው እናንተን የምትሰራችሁ። ይሄ የሚያስበው ጭንቅንቅ ሲሆን ነው። የተመቸ ነገር አእምሮንም ልብንም አያሳድግም። ስለዚህ ያኔ ተስፋ ቆርጬ ሐሳቤ ሁሉ ግራ ገብቶኝ በተቀመጥኩ ሰዓት እንዲህ አለኝ፣ ሱራፌል አለኝ፣ ከዳዊት ይልቅ እኮ እግዚአብሔር ቅርብ ነው። እግዚአብሔርን እኮ ከቤት ሆነ ለዳዊት የገለጽከውን ጸጋ ለእኔም ግለጽልኝ ብትለው የበለጠ ታገኛለህ አለኝ። መቼም አረሳውም። መቼም ያ ነገር ከውስጥ አይወጣም። ጻፈብኝ እውነተኛ ቃል። ስለዚህ ሰዎች አሁን የሆነ ነገር አግኝተናል፣ የሆነ ሪከርዲንግ አግኝተናል ሲሉኝ በጣም ጥሩ፣ ለሁሉም አካፍሉ ትላቸዋለሁ። እምቢ ይሉኛል። ጥቅመኛ ስለሆኑ የአባቶቻቸው ልፋት ውጤት እነሱ እዛም እዚህም ብለው እንደው ትንሽ ገንዘብም ቢሆን ከፍለው ያመጧት ስለሆነች ለምን እንለቃለን ይላሉ። እኛ እንጠቀምበትና የሚፈልግ ሰው ቁጥብ እያደረግን እንሰጣለን ይላሉ። እግዚአብሔር እኮ ቆጥቦ አልሰጣቸውም ሕይወት። እግዚአብሔር ቆጥቦ የዳዊት መዝሙርን አላሰማቸውም። ሰዎች የወንድምና የእህቶቻቸውን መንገድ የሚዘጉት አንደኛ በዚህ ነው። ይዞ አንቆ አልሰጥም የሁሉም የሆነን ነገር። እግዚአብሔር በቸርነቱ እናመስግነው። የምንተነፍሰውን አየር፣ የምንመላለስበትን መንገድ፣ ጤና ሳንጠይቀው ሰጠን። ሰው ቢሆን ኖሮ እየቆጠበ ሰጥቶ ይገለን ነበረ እና እነዚያ ሰዎች ነበር የገጠሙኝ። አጎቴ ግን በምክሩ ውስጤን ያሳረፈውና ሙሉ ለሙሉ የቆረጠልኝ አንተ እግዚአብሔርን ፈልግ፣ እግዚአብሔር የዳዊትን ጸጋ ይሰጣል አለኝ። ከዛም በኋላ ማሰብ ጀመርኩኝ። እረፍት አገኘሁኝ። ድርሰቶቼን አበዛዋቸው ሳላቅም፣ በጣም ተወደዱልኝ። እኔም እግዚአብሔር በፈቀደ ሰዓት ታወቅኩኝ በሰው። እርግጥ ያንን ጊዜም ቢሆን በጣም ከፍተኛ ከአጎቴ ጋር ምክክርና ክርክር እናደርግ ነበረ። አጎቴ ቶሎ ብዬ እንደወጣ በጣም ፍላጎት ነበረው ወደ አደባባይ። እኔ ደግሞ እምቢታ ላይ ነበርኩ። ለብዙ 4 እና 5 ዓመታት በጣም 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 ከሱ ጋር ከፍተኛ ክርክር እናደርግ ነበረ። እንግዲህ እግዚአብሔር ባለሰዓት ሆኗል፣ ግን ረጅም ጊዜ ወስዶብኛል። አንደኛ ፍራቻዬ መንፈሳዊ ዓለሙ ከባድ እንደሆነ ስለማውቀው ነው። ማለት እንደምታስቡት የዋሃን አይደሉም። እንደምታስቡትም ደግሞ መንፈሳዊ አይደለም። ቤተ ክርስቲያንን የእግዚአብሔር ማደሪያ የቅዱሳን መኖሪያ እንላለን። ዳሩ ግን ከዛ ውስጥ ሁሉም ጠላታችን ጥንተ ጠላታችን ሰይጣን መኖሩን መካድ የለብንም። ፈተና ያበረተናል፣ ግን ፈተና መኖሩን መካድ አይቻልም። ስለዚህ እግዚአብሔር በራሱ መልኩ በራሱ አንጻር ጠራኝ። ፈተናን ቀስ እያልኩ አለፍኩ በአቅሜ እና እንግዲህ የሆነ ሆነና እዚህ ደረስን። እኔ አሁንም ቢሆን ሄዚተንት ነኝ ወደ አደባባይ ለመውጣትም በአገልግሎቶችም ለማሳተፍ። ስራዬ አንድ ለኔ ፈተና የሚያመጣብኝ ነገር ቢሆንም፣ ሁለተኛው ግን የምሰራው ስራ ሁሉ ተወዳጅ አይደለም። የምሰራው ስራ ሁሉ ለሁሉም የሚታይ አይደለም። የምሰራ ስራ ደግሞ ሁሉንም አልጋበዘም። እናም እኔ ቤተክርስቲያን ከጠራችኝ በላይ ምዕመናን የጠሩኝ ይበልጣል።
እርግጥ ምዕመናኑ ከጠሩኝ ትልቁ ነገር ነው። እንግዲህ እንዲህ እያልን እዚህ ደርሰናል። ይህንን ቪዲዮ ለመስራት ያሰብኩት አንደኛ ምክንያት ምንድን ነው? ሳልናገረው ባልፍ ይሰማኛል ብዬ ነው። ጊዜ ብዙ ነገር ነው። ሁለተኛ ግን መሰረታዊ ሆነው የኔ በዚህ ሀሳብ ውስጥ እናንተ እንድታተርፉት የምፈልገው ነገር ንግግር ውስጥ በዚህ ሁሉ የህይወቴ ቆይታ ውስጥ ያሳለፍኩትን መግለጤ ይጠቅማቸዋል ብዬ የማስበው እግዚአብሔርን የመሰለ ማንም የለም ነው። እግዚአብሔር በምጽዋትም በዝማሬም በመታዘዝም ይገኛል። መክሊት የሚባለው ነገር ሰዎች ብዙ ነገር እይታ አላቸው። ለኔ ምስጋና መክሊቴ ሊሆን ይችላል እንደ ሰው አረዳድ። የኔ መክሊቴ ግን እግዚአብሔር እንድጠቀምበትና እንድፈልገው እንዳገኘው በብዙ መልኩ ለኔ ቀርቧል ነው። ያንን አለመጠቀም የኔ ደካማነት ነው። ስለዚህ እኔ ለዝማሬ ተፈጥሬያለሁ። አዎ ሁላችንም ተፈጥረናል ለምስጋና። ግን ስፔሲፊክሊ በዚች ጎዳናዬ ለዝማሬ ተፈጥሬያለሁ ሊሆን ይችላል። ግን እግዚአብሔር ከኔ የሚፈልገውን ነገር ትልቁ ደግሞ ስመለከት መዝሙሬን አይደለም። እኔን የሚፈልገው እግዚአብሔር በንጽህና በትህርምት በቀናይ ልቦና እንድመላለስ ነው እና ሁሌም እግዚአብሔርን እንድፈልግ ካስተማሩኝ ነገሮች አንደኛው ነገር ድካምህ መልስ የሚያገኘው አንተ በልብህ እውነት መልካም ሆነ ስትገኝለት ብቻ ነው። እግዚአብሔር ልብን ነው የሚያየው። አንድ ሰው ገድሎ ሰርቆ ዘሙቶ የኃጢአትን ጥግ ሁሉ ተለማምዷት ልቡ ግን ለይቅርታ የፈጠነ ይሆናል፣ የተመቸ ይሆናል። ያኔ እግዚአብሔር ያንን ወንበዴ መርጦ ዕለትና ዕለት ሳይል ከእግዚአብሔር ደጅ የተመላለሰውን ላይመርጥ ይችላል። ይህ ምንድን ነው ካላችሁ የልፋታችን መጨረሻ ልባችን ውስጥ እንዳለ ሲረዳ ነው። ዛት ኢንቱዊሽን መሻታችን ምንድን ነው? ልባችን እውነታው እና እኔ በበገና የእግዚአብሔርን ማግኘት እንዳለብኝ ከተረዳውባት ሰዓት ጀምሮ እግዚአብሔር በበገኔ እንዲታረቀኝ ነው ልፋቴ። የዳዊትን ሕይወት አብነት እያረኩ መሄድ የጀመርኩት ያኔ ነው። እንዲታረቀኝ እግዚአብሔር መልፋት። ስለዚህ ወንድሞቼ እናቶቼ እግዚአብሔር እንዲታረቃችሁ በገናን ተጠቀሙ። ረጅም ጊዜ ወስዶብኛል እኔ ያንን ነገር ለማስተዋል፣ ግን አሁን አስተውየዋለሁ። በገናን እንደ በገና አልመለከተውም። በገናን ወደ አምላኬ የምቀራረብበት መታረቄ ነው፣ ሰረገላዬ ነው፣ መታዘዣዬ ነው፣ ማስተዛዘኛዬ ነው እና ደግሞ ህይወቴ ነው። አመሰግናለሁ።